እግዚአብሔር ሁልጊዜም ከልበ ቀናዎች ጎን ነው። ሁሌም 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 ማንኮት ከልበ ቀናዎች ምንም ውስጥ ግቡ እግዚአብሔር ያወጣችሁ። ምንም ውስጥ ግቡ መጽናቱን ይሰጣችኋል፣ በረከቱን ይሰጣችኋል። ይኸውላችሁ እየተወረወረባችሁ ድንጋይ ነው ብላችሁ ከፈለገ አናጺ ልኮ ከፈለገ የአናጺ እውቀት ሰጥቷችሁ ያንጸዋል ቤታችሁ። እግዚአብሔር ከፈለገ አናጺ ልኮ ሲወረወረባችሁ ከፈለገ አናጺ ልኮ ከፈለገ ደግሞ የአናጺ ጭንቅላት ሰጥቶ ማለት ነው ቤታችሁ እንድትገነቡበት ያደርጋችሁ። በሱ ተማመኑ። እኔ የተማመንኩት እግዚአብሔር መመኪያ እሱ ነው። ትላንት እንገራችሁ እግዚአብሔርን ማመስገን ፓስተርነት አይደለም። አንዳንዴ ይሄን እኮ ነው የምላችሁ ፓስተር መሆን ኦር የሆነ ሳምቲንግ መሆን አይደለም። እኔ ዲቦራ ነኝ፣ ሰው ነኝ፣ ኃጢአተኛ ነኝ፣ እደክማለሁ። እኔ እንደ ቀራጭ ነኝ። ባይዘወይ ቀራጭ ምናለ እኔ ኃጢአተኛ ነኝ፣ ደካማ ነኝ፣ ምንም እውቀት የለኝም፣ ምንም ነገር የለኝም እውቀት። ግን አንድ ነገር አውቃለሁ እግዚአብሔር እንደሚወደኝና ምሕረት እንደሚያደርግልኝ። ሰዎች ዛሬ 1 2 3 ብለው የሚቆጥሩትን ኃጢአቴ እግዚአብሔር እንደሻረልኝ አውቃለሁ። እሱ እንደሚምረኝ አውቃለሁ። ድክመቴን ብቻ ለሱ በርከክ ብሎ መናገር ብቻ አምላኬ ሆይ ደክሞኛል፣ አቅቶኛል፣ አልችልም፣ አንተ ሁሉም ቻይ አምላክ አንተ እርዳኝ ማለት ብቻ ነው የሚጠበቅባችሁ። የነጻት አባት ፓስተር ወር ጳጳስ ነው። እኔ ምን እንደሆንኩ ራሱ ምን የምታውቁት ነገር የለም። ባይስ አንድዬ መድኃኒዓለምን ግን እተማመናለሁ። ስለምንም ነገር ግን እውቀት እንደሌለኝ ነገር ያልቻለሁ ምንም እውቀት የለኝም። እንደሚረዳኝ ግን አምናለሁ። ከላይ ረድቶኝም ከብዙ ነገር ማውጣቱን ስላየሁት ማለት ነው። እና ምላችሁ ፈልጌ ነው በአጠቃላይ ሳጠቃልልላችሁ አዌርነስ ስለሌላችሁ ነገር or somebody እናንተ ማድረግ የፈለጋችሁትን ነገር አድርጎ ስታዩ or ደግሞ somebody የምትጠብቁበት ቦታ ብቻ ስላላገኛችሁት ላብራራላችሁ። እናንተ የምትጠብቁበት ቦታ ዛሬ ትወድቃለች፣ ነገ ትወድቃለች፣ ከነገ ወዲያ ትወድቃለች ብላችሁ አስባችሁ እዛ ቦታ ላይ ያን ሰው ስላላገኛችሁት ብቻ እዛ ሰው ላይ ታፔላ መለጠፍ ኃጢአትን ጭምር ነው። ባይዘው ኃጢአትን ጭምር ነው። ኤክስፔክቴሽናችሁን ሆኜ ስላላገኛችሁ ነው የምትናደዱት። ሆኜማ ብታገኙኝ ኖሮ ከንፈራችሁን ትመጡልኝ ነበር አይደል? ታዝኑልኝ ነበር ወድቄ ኦር የሆነ በጣም ቢኮዝ ያነሳችሁ ከመሰለው በምላችሁ ይቀናል። እና ምላችሁ ማብራሪያ አይጠበቅብሽ ነበር። ኦኬ ይኸውላችሁ አንዳንድ ጊዜ defending myself it is not that mean like any because I just want to drama or something no defend ማድረግ ራሴ ማለት ምን ማለት መሰላችሁ ለራሴ መቆም መቻል ማለት ነው። እውነታውን ስለ ምግባር በተሞላ መልኩ መስመሬን ሳለቅ ማስረዳት ማለት ነው። መሳደብ አይደለም። ስድብ ያዋርዳል። ስድብ የበታችነት ስሜት ነው። ስድብ አንድ ሰው ባዶነቱ ሲጮህበት ጅስት ባዶነቱን ለመርሳት ሰው ላይ የሚለጥፈው ታፔላ ስድብ በምሳደብ ሰዓት በራሴ ፕራውድ አላደርግም ነበር። በራሴ ብዙ ጥያቄዎች ነበሩ፣ ደስተኛ አልነበርኩም። ለዛ ነው ቡሊ ማድረግ ሰው ቡሊ ማድረግ በራሱ እራሳችሁ ውስጥ የሚጮኸው ባዶነት ወደዛ ሰው ማላከክ ለደቂቃ ሰላምና ረፍት የሚሰጣችሁ ስለሚመስላችሁ ከባዶ ጭንቅላት ነው ስለሚወጣው እንጂ እውቀት ካለው የሚወጣው ንግግር ነው። ስድብ አያናድደኝም። ስድብ እንደኔ የተሰደበ የለም። ባይዘው
የእናንተ ስድብ እንደጠቀመኝ ሲገባኝ የእናንተ ስድብ ነው ዛሬ እዚህ ጋር ያቆመኝ። ይገባችኋል? የእናንተ ስድብ ነው እዚህ ጋር ያቆመኝ። በአንድም ሆነ በሌላ እየሰደባችሁ አፈመሳችሁ፣ እየሰደባችሁ እየገፋችሁ እግዚአብሔር እጅ ላይ ጣላችሁ። እግዚአብሔር ደግሞ አቅፎ ደግፎ እዚህ ጋር ቆመኝ እና በአንድም ሆነ በሌላ ስድባችሁ እንደጠቀመኝ ስለማቅ ቴንክ ዩ ሶ ማች ስለሰደባችሁ፣ ቴንክ ዩ ሶ ማች መጥፎ ነገር ስላደረጋችሁብኝ፣ ቴንክ ዩ ሶ ማች ስላደረጋችሁት all bad things for today for my success is all እናንተም አላችሁበት። ቴንክ ዩ ሶ ማች አመሰግናለሁ። አመሰግናለሁ ስለናቃችሁ። በሰው ብከብርማ ለኔ መጥፎ ነበር የሚሆነው። በሰው ስትከብሩ በእግዚአብሔር ፊት ሞገስ አታገኙም። የተናቀው የተገፋው መሬት ላይ የተጣለው ግን እግዚአብሔር ፊት ሞገስንና ክብርን ያገኛል። ቢኮዝ ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል ነው የሚለው። ራሱን ግን ከፍ ከፍ የሚያደርገው እና እንደዛ ነው። ምን እላችሁ ፈልጌ ነው፣ ልበቀና ነው አላልሽም ምናምን። አሁን የምትፎግሩ ሰዎች አላችሁ። የምትፎግሩት ግን የእውቀታችሁ ማነስ እንጂ የኔ ንግግር አይደለም። የማችሁ የእናንተ የእውቀት ማነስ ቢኮዝ ማይንዳችሁ ስናገር የመረዳት መጠኑ በጣም ያነሰ ስለሆነ የምትረዱበት ወይ በእናንተ በራሳችሁ ሳቁ። ቢኮዝ እኔ የማወራው ነገር ኢትስ ክሊር። ስማርት የሆነና ጭንቅላት ያለው ሰው በደንብ ይገባዋል ምን እያወራው ነው። ስትስቁ ግን ምን እንደሚሰማኝ ታውቃላችሁ? በንግግሬ ካሾፋችሁ የእናንተ ማይንድ የኔ ንግግር እንኳን ቶለሬት ማድረግ አይችልም። ኦርዲን ላይ አይገባውም ማለት ነው የኔ ንግግር። በጣም አዝናለሁ። እንደዛ ነው ማስበው። እኔ በጣም ርቄ ሄጃለሁ ማለት ነው ያስባለሁ። በእናንተ ማይንድ ግን ለማስረዳት ግዴታ መሳደብ አይጠበቅብኝም። ትላንት ተሳደብኩ እኮ ትላንት ከተሳደብኩበት ደግሞ I have to move on. I have to work for my future. እንዲህ ስድብ ጋዛው ካላችሁ ትላንትና እከሌን በብሎ ትላንት የሚሳደባል ዛሬ የሚሳደባል። ስንት ዓመቱ ትሳደባል? ስንት ዓመቷ ዲቦራስ ትላንት ትሳደብ ነበር፣ ተወች፣ ወደ እግዚአብሔር ተመለሰች፣ በራሷ አይዲያ መጣች፣ የራሷን አይዲያ ክሬት አድርጋ መጣች። አያችሁ ልዩነቱ? ስድብ ጋር እዛው ጋር መቀመጥና ሙቭ ኦን ማድረግ ይለያያል። እዚህ ቲክቶክ ላይ ደግሞ ኮሜንት የጻፈ ብቻ አይደለም እሺ ቲክቶክ የሚያየው በጣም ብዙ ስማርት እና በጣም ብዙ ጭንቅላታቸውን የሚጠቀሙበት በጣም ብዙ እውቀት ያለው ማህበረሰብ ያለ እና ባዶነት ያለ ሲጮህ ማለት ነው እስማ ብሎ የሚታዘቡ እንዳለ ማወቅ አለባችሁ። እነዛ ሰዎች እኮ ናቸው ዛሬ እኔ ሰፖርተር ሆነው የቀሩት። የኔ ሰፖርተሮች እነማን ነው የሚመስሏችሁ? ማን ይመስላችኋል? እናንተ ቡሊ ስታደርጉኝ ያዘኑልኝ ሰዎች እኮ ናቸው። ያ ማለት የእናንተ ቡሊመንት በአንድም ሆነ በሌላ እያሳደገኝ ነው ማለት ነው። የስ እናንተ ቡሊ የምታደርጉት ሰው እንዲርቀኝ። ኦኬ እናንተ ቡሊ የምታደርጉኝ ዲቦራ እኮ እንዲና ወይ እሷ ስታስጠላ የምትሉት ሰው እንዲርቀኝ። በተቃራኒው ግን የቲክቶክ ሪከርድ እንድሰብር ነው ካሉኝ
እግዚአብሔር ይመስገን እጃቸው ይባረክ ካሉኝ ኮራ ዘና ካሉ ሰፖርተሮች የተነሳ ቲክቶክን ሪከርድ ነው የሰበርኩት። እንደ ቡሊመንቱ ማቢው ኖሮ እንደ አገፈታተራችሁ ማቢው ኖሮ አወዳደቃችሁ መጥፎ ነው የሚሆነው። ግን እግዚአብሔር እንደ ሰው ስላልሆነ እና እንደዛ ነው። የእናንተ ቡሊመንት በአንድም ሆነ በሌላ በጣም ነው የሚጠቅመኝ። የእናንተን ባዶነት ማይበት፣ ጭንቅላታችሁ እንዳላደገ ማይበት፣ በህይወታችሁ ለውጥ እንደሌለ ማይበት፣ ከትላንቱ ዛሬ አንድ አይነት እንደሆናችሁ ማይበት፣ ከክፋት ውጭ ጭንቅላታችሁ ማሰብ ምንም ነገር እንደማይችል ማይበት ስለሆነ ቡሊ ስታደርጉኝ ሳይ ታዝናኑኛላችሁ። የጭንቅላት መቀጨጫችሁ ያስገርመኛል፣ ያስደንቀኛል። ዘንድሮ ይሄ ሰው ዘንድሮ ጭንቅላቱ እንደቀጨጨ ነው ማለት አልተቀየረም ማለት ነው ላለው ቢኮዝ ጭንቅላታችሁ እንዲገመት ነው የምትወጡት። እና ያቺ ድሮ ዲቦራ እቺ ላይክ ስትሰድቧት ስሜታዊ የምትሆነው ዲቦራ፣ የምታለቅሰዋ ዲቦራ፣ ለምን ሰደቡኝ ብላ የምትነጫነጯ ዲቦራ፣ እራሷን ለማስከበር ብላ የምትሳደቧ ዲቦራ፣ ቁፍር አድርጌ እንዳትነሳ ቀብሬያት እቺ እዚህ ጋር የምታዩት ዲቦራ ማንም አያውቃት። አዲሱ ማንነቴን ከገነባው የትኛውም የሶሻል ሚዲያ ሰው ጓደኛዬ ስላልሆነ እደግመዋለሁ። አዲሱን ማንነቴን እቺ አዲሷን ዲቦራ ከገነባው በኋላ የትኛው የሶሻል ሚዲያ ሰው ጓደኛዬ ስላልሆነ የምቀርበው ሰው አለ ኦብቪየስሊ፣ የምወደው ሰው አለ ኦብቪየስሊ። ጓደኛ እንትን ማለት የኔ ማይንድ ሴት ላይ መጥኖ ላይ ገምቶ ላይ የሚችል ሰው ማንም ነው። ላይክ ማለት ነው ታውቃላችሁ። አታውቁኝም ያልኳችሁ እቺዋን አዲሷን አታውቋት። እቺዋ አዲሷ በጣም ብዙ ፕሮጀክት ይዛ የምትመጣ ብዙ ሰዎችን የምታግዝ ብዙ ሰዎችን የምታጠነክር ራሷ በዛ ላይ ደግሞ ማለት ነው ማጠነክረው ማለት ነው ራሴ ያለፍኩበትን ወይ በመመርኮዝ ነው እንጂ በሰው ወይ አይደለም። እኔ አትችይም የምትባል አንድ ሴትን ብድግ አድርጌ አንስቼ ሰፖርት ማድረግ እፈልጋለሁ። ሰፖርት ማድረጋት ግን ማለት ነው ለምን ሰፖርት ማድረጋት? እኔ እኮ የሆነ ኢንቨስትመንት ላይ አታርጊ የምፈልገው ሰው የሚፈልገው ነገር ላይ ነው የሚሰራው። ሰው ለጭንቅላቱን ሰላም የሚሰጠው ነገር ላይ ነው የሚሰራው እንጂ ሰው እከሌ እንዲያጨበጭብላችሁ ከኖራችሁ ሳትኖሩ ነው የምትሞቱት። በደንብ ስሙኝ። ሰውን ለማስደሰት ኦር የሆነ ሰምባዲ ኦ ማይ ጋድ ሰው እኮ እንዳለ እንድትባሉ ከኖራችሁ ሳትኖሩ ሰው ብቻ ክላፕ እንዲያደርግላችሁ፣ ክላፕ ካላደረግላችሁ ፊሊንጋችሁ ዳውን ይሆናል። ክላፕ ሲያደርግላችሁ አፕ ኖ። እኔ ክላፕ አድርጋችሁ ልኝ አይደለም እዚህ የመጣሁት። እየተሰደብኩ እየተረገጥኩ ኔጌቲቭ አመለካከት እየተሰጠኝ ነው ወደዚህ እዚህ የመጣሁት ነው የቆየሁት። ስለዛ የእናንተ ጭብጨባ አያስደነግጠኝም። የእናንተም ኩነኔ አይረብሸኝም። ባድራ ያደረገኝም ከምሰራው ስራ እንደውም የሀገሬ ላይፍ ባለፈው ሳምንት ስንት ነበር? 30,000 ነበር። እንደውም ሰው እየጨመረ ጌመሮች የሚገራርሙ ጌመሮችን እያመጣው እያጫወትኩ እንደገናም ደግሞ የማዳም ቅመም ጀማሪ ጌመር፣ መካከለኛ ጌመር ቀን እየቆረጥኩ እንደውም በደንብ እንድሰራበት ነው ፕላን ላይ የምታደርጉኝ እንጂ ከፕላኔ ፈቀቅ እንዳታደርጉ። ፈቀቅ አለኝ። የስ ሪከርደሮችን ይጨምራል፣ ሁሉንም ያሳትፋል። እና በጣም የገረመኝ
ፓርት እሱ ነው። ላይክ የሆነ ሰው በተለይ የሆነ ሰው ሲያወራ በሉ ትልልቁ ገስት ጌም ላይ እኛ ወደ ደሃዋ ጌማችን እንመለስ። ጥመኛችሁ ነው የሆነ ሰንባዲን የራሳችሁን ገስት ጌም ፖፑላር ለማድረግ የሰውን ስራ ማጣጣል which is totally different። አንዳንድ ሰው ግን ላይ ከማይንዱ ጋር የማይሄድ ንግግር ሲናገር ታዩትና ትልቁ ዳቦ ሊጦነ ትላላችሁ ወይ እንዲህ ነው እንዴ? ሰው ምናምን የሆነ ሪስፔክት መስጠት ሰው አለ አይደለ? የምታከብሩት ሰው አንዳንድ ሰው ባያወራ ዝም ሲል የሚያምሰው አለ ወይ? ዝም ሲል ባያወራ ልክ ሲያወራ ማይንድ ሴት ውስጥ ስለኩት ወይኔ እማቻ እዛ ፑሊ ካላቆማችሁ በሰው ላይ እየተመቀኛችሁ ሰውን ድባቅ መጥቶ እኔ ያን ሰው አቃጥዬ እኔ ገንኜ ነድጄ ይታያለሁ የሚለው ከሆነ ፕላናችሁ መቼም በህይወታችሁ ላይ ፈቀቅ የሚል ነገር የለም። እግዚአብሔር ምስክሬ ነው። ሰው ላይ ተረማምጄ አንገቱ ላይ ቆሜ ወር ደግሞ ጭንቅላቱን እንደ ባብ ረግጬ ነው የምቆመው እዛ ሰው ላይ ነው የምቆመው ካላችሁ እግዚአብሔር ምስክሬ እንዳማራችሁ ቆጣሪ ሆናችሁ ትቀራላችሁ እንጂ በቤታችሁ ፈጣሪ ያስቆጥራችሁ። ቁጭ ብላችሁ የሰውን ሰክሰስ ቆጣሪ እና ለዛ ነው ተቀጥቅ በቃ ያ ነው የሚያስፈልገው። እግዚአብሔር የማይከብርበትን ነገር ማድረግ አልፈልግም። ከትላንትናው ዛሬ ሙቭ ኦን አድርጌያለሁ። ይሄ ረገጣ ምናምን አይደለም። ይሄ ትክክለኛ የዕለት ጉርሻ ይባላል። ምን ሆነ ነገር የዕለት ጉርሻ እና ውዶቼ እስከ ማታ አሳውቃችኋለሁ ሀገሬ ላይ መቼ እንደሚሆን። ግን ከትልቆቹ ሰከንድ ራውንድ በፊት የማን ነው የሚቀድመው? እስቲ ኮሜንት ላይ ጻፉ። የማን ነው የሚቀድመው? የማን ነው የሚቀድመው? የማን ነው የሚቀድመው? የእናንተ ነው የሚቀድመው። ወዳችኋለሁ። ጌቱን ነግራችኋለሁ፣ እንዴት እንደሆነ ነግራችኋለሁ። የእናንተ በጣም ትንሽዬ ነው። ላይ ሰውም አዳዲስም ስለሆናችሁ ምንም አብዛኛው አሁን አዳዲስም ስለሆናችሁ ትንሽ እንትን ነው የምትጠይቁት። በዛውም እነግራችኋለሁ እንዴት እንደሆነ። ወዳችኋለሁ። በኋላ እንገናኛለን። ወዳችኋለሁ። ባይ። ውሃ እየጠጣችሁ ጁስም ጠጡ። የቱ ጋር ልግዛ? አንተ አቅራሪ፣ እኔ አላቅራራውም። እግዚአብሔርን የረዳኝን እግዚአብሔርን አመሰግናለሁ። የረዳኝን እግዚአብሔርን አመሰግናለሁ።